ሁሌ ልጅ ነው የምታስበው ቆንጆ ነገር ስትል እኔም ከአንተ ጋር ሳወራ አይሰለችኝም አይደብረኝ። በቃ እዚህ ነው አብረን ነው የምንኖረው ከዚህ በኋላ። ከመልክ ድል ያምራል አለ ያገሬ ሰውና በእውነት በጣም ደስ ይላል። ኤሪክ እንግዲህ ያያችሁት አይደል? እውነት ለመናገር ተስፋ ያልቆረጠ ሰው መጨረሻው ያምራል። የሚፈልገውን ነገር ያገኛል፣ ከሚፈልገው ቦታ ይደርሳልና ያኔ አንዳንድ ጊዜ ከምናያቸው ነገሮች ትምህርት መውሰድ መቻል አለብንና ብዙዎቻቸው የሚወዷቸውን ሰዎች የሚያገኙት በመጣበቅ ተስፋ ባለመቁረጥ እንዲሁም ደግሞ ስኬታማ የሚሆኑት ትንሽ የእንቅፋት ሲያገኝና እነዛን ነገሮች ትሽ ብለን በመተው ሳይሆን በመታገስ በሶብር ከምንፈልገው ደረጃ እንሆናል። ለሰብሮኞች ደግሞ ለታጋሾች አላህም ከነሱ ጋር ነውና ኤሪክ እንግዲህ ብዙ ነገሮችን እያየ ነበር። ግን እኔ ያንተ ጋር አልሆንም እንኳን እያለችው ብዙ ቦታም ሳሰጠው ሂድም ብለው ስንት ነገር ብለው ራሱ ግን ያን ሁሉ በመልካም እያሰበ አብሯት ቆይቶ ነበርና አሁን ላይ ደግሞ እንግዲህ ወደ መጨረሻው ዘመን እየደረሱ ነው ትላላችሁ። አምሮባቸዋል የምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በየላችሁበት ሰላምና ፍቅር እመኝላችኋለሁ። ወጥቶ ከመቅረት ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። ሁሌም ደስተኛ ሆናችሁ ኑሩልኝ ውድ ሀገሬ ልጆች መከታዎች ማለት ነው። እና እንግዲህ የምር ሀበሻ ቀሚሱ በጣም ነው የሚያምረው። እኔ ራሱ መግዛት እፈልጋለሁ ትላላችሁ። በጣም ነው የሚያምረው የምር። ምንድን ነው ኮከብ ነው አይደለ? ስዕሉ ላይ ያለው ወላ ምንድን ነው? በደንብ እንትን አላልኩትም እና በጣም ነው የሚያምረው። እና እንግዲህ ምንም በማስመልከት ነው ያው እንግዲህ ሰምታችኋል ቪዲዮውን። ኤሪክ ያው በሰሞኑን በነበረው ነገር ከቤተሰቡም ጋር ሄዶ አላሳለፈም፣ እነሱም ጋር ሆኖ እንግዲህ አላሳለፈም በማለት እንግዲህ በሰበብ ጊፍት ለሱም ለሷም ማሰርታ እንዲሁም ደግሞ ከአሁን በፊት ይሄን ልብስ ልበሱ ትሉኝ ነበርና ብቻዬን ከምለብስ ብዬ አሰብኩና ለሱ ማሰርቼ ጊፍት እንዲሆነው በዛውም ደግሞ ኢዱን እንዲያከብር ሀቅ ነው እያለ ነውና ኢዱን እንዲያከብር አድርገናል በማሰብ ነው። ምክንያቱም በሰዓቱ ስላላሳለፈ ይሄ ደግሞ ድሮ የተሰራ ቪዲዮ አይደለም። እንግዲህ ታውቃላችሁ ሄሎ ያኔ በዚህ ኢድ ከገባ ወይም ደግሞ ከመግባቱ በፊት እንዲህ አይነት ቁጥጥር ተሰርታ አላየናትም በቅርብ ማለት ነው። ስለዚህ አዲስ ነው የተሰራችውና ያኔ ቪዲዮ የቆየ ነው ብላችሁ እንዳታስቡና አሁን የተሰራ ነው ብላ ነው እንትን ያለችው እና በጣም ነው የሚያምረው። እሱም አምሮበታል፣ ደስተኛ ሆኗል። እነሱ ብቻ ሳይሆኑ እውነት ለመናገር ጆሲና ኤንዲ ራሱ የጓደኝነት ጥግ ናቸው። በጣም ደስ ይላሉ። በቃ እንደዚህ ነው ሶሊ ማለት ሁልጊዜም የጓደኛችሁ ደስታ የጓደኛችሁ መከፋት እናንተ ሊያስከፋችሁ፣ የጓደኛችሁ ደስታ እናንተ ሊያስደስታችሁ፣ የጓደኛችሁ ማግኘት እናንተን እንደራሳችሁ የምታስቡበት ሰዎች መሆን አለባችሁና ብዙ ሰዎች በህይወታችንና ስሜታችሁን አናውቀውም። የምር ነው የምነግራችሁና አንዳንድ ጊዜ ለእናት ምን እንደሚያስቡ እንኳን እናንተ የምታውቁት ታሪክ የለም። ብቻ ግን በአንዳንድ ነገሮች ከጎናችሁ ሲሆኑ ልባችሁን አሳልፋችሁ ማንነታችሁን ብዙ ነገራችሁን አሳልፋችሁ ትሰጧቸዋላችሁ አምናችሁ። እናንተ ግን ደግሞ እነዛ ሰዎች ሀታ ባላችሁ ገቢ ራሱ በእናንተ ገቢ የሚቀኑ ይሆናሉ። መጀመሪያ እኮ ምናልባት እነሱ እንድትቀየሩ ምናልባት ስራ ከሌላችሁ ስራ እንዲሰሩ ብለው ስራ ያስገቧችኋል። የሆነ እውቀት ሙያ ነገር ካላቸው እናንተም ስሩ እንደኛው ሰርታችሁ ታገኛላችሁ ብለው ሰርታችሁ እንድትቀየሩ መንገድ ያመቻቹላችኋል። ያኔም አይከፈልበትን ማለት ነው። እውቀትም ካለ እውቀት እንድትማሩ ያደርጓችኋል። በእነሱ እንግዲህ ስበብ በመሆን እናንተ ከጥሩ ደረጃ ትደርሳላችሁ። እናንተ ደግሞ እንግዲህ ጠንክራችሁ በመስራት ምናልባትም ጥሩ ስኬታማ ሰው ትሆናላችሁ። ብሎም ደግሞ ከእነሱም የተሻላችሁ ሰው ሆናችሁ ልትገኙ ትችላላችሁ። እነሱ አጥተው እናንተ ባለበር ልትሆኑ ትችላላችሁ። በዛን ታይም ላይ ግን እነዛ ሰዎች ድሮ የምታምኑት እናንተ ድሮ ለእናንተ እንድትቀየሩ ያመቻቹላችሁ መንገድ እንጂ እናንተ ተቀይራችሁ የእነሱ አመለካከት ምን አይነት እንደሆነ እናንተ አታውቁም። እኔም እንደዛ ነው የሚገጥመኝ ብዙ ጊዜ ማለት ነውና ስለዚህ እነሱም ያመቻቹላችሁ። እነሱ ያመቻቹትም ቢሆን እንዳልኳችሁ ትናንት መልካም ሆነው እናንተን እንዲሁም እነሱ ገንዘብ በኖራቸው ሰዓት እናንተን እንድትቃኑ ጥሩ ስኬታማ እንድትሆኑ ካደረጓችሁ በኋላ እነሱ ግን ከበለጣችኋቸው ወይም ባትበልጧቸው ራሱ በቃ እናንተ ስኬታማ ሆናችሁ ቤት መስራት ካለባችሁ ቤት ሰርታችሁ፣ መኪና ከሆነ መኪና ገዝታችሁ፣ የሆነ ነገር ሱቅም ሆነ ካላችሁ በቃ አይናቸው ደም ይለብሳል። እነሱም እኮ እንደናንተ ውያላቸው ማለት ነው። ግን ደግሞ እዛ ደረጃ በመድረሳችሁ ምነው
ስበብ ባልሆንኳቸው ወይ ደግሞ በእኔ ምክንያት እኮ ነው እዚህ የደረስከው እያሉ የሆነ ነገር ሊያስሯችሁ ይሞክራሉ፣ በሆነ ነገር ሊጎዳችሁ ይሞክራሉ። እናንተ እንዴ ይኸው ማለት እኮ አዲያ ሰርቼ ነው ምናምን የሚል መልስ ከመለሳችሁ እናንተ ለማውደድ ያስባሉ። እና ውድ ተመልካቾች እንደዛ ስለሆነ የሰው ልጅ አብሯችሁ እስካለ ድረስ ምንም የምታውቁት ታሪክ ስለሌለ ጥንቃቄ ልታደርጉ ይገባችኋል። የሰው ልጅ ምንም አይታወቅም፣ በቃ ያልተነበበ መጽሐፍ ማለት ነው። እና አብሯችሁ እየበላ አብሯችሁ እየጠጣ እንዳልኳችሁ በትንሽዬ ነገር ለእናንተ ውለታ ይውልላችኋል። በትንሽዬ ነገር በሀዘናችሁም ሊሆን ይችላል ከጎናችሁ ሲሆን ይሉንታ ያለው ሰው መቼም እኔ ራሱ ወላሂ ያለ ሰላምታ ራሱ ሰላም ያለኝን ሰው በቃ እንዴት ትልቅ ውለታ አድርጌ ነው የምቆጥረው። በቃ እኔ እሱ ሰላምታ ከሆነ እንትን ያለኝ እኔ ደግሞ ከዛ የተሻለ ነገር ማድረግ እፈልጋለሁ። በቃ ላ ሁኜ መገኘት የእሱን በቃ እሱ ትንሽ ሲሆን እኔ ከሱ በልጬ ለመገኘት እሞክራለሁ። ብዙዎቻቸው እንዴን አይነት ሰዎች ትመስሉኛላችሁ። እና እንደዚህ ስንሆንላቸው ደግሞ እነሱ ጥፍ ብለው ወይም ደግሞ ያቸው ትንሽዬ ነገር ያደረጉልና እኛን ማሰሪያ ወይም ደግሞ በቃ የኛ ስኬት ድጋሚ የማያስደስታቸው አይነት ሰዎች ይሆናሉና እና ስኬታማ አንዳንድ ጊዜ እናንተን ወዳጅ እንዲኖራችሁ አያደርግም። እንዲሁም ጥላትን ነው የሚያፈራላችሁ። ግን ደግሞ ጥላት ያፈራል ብለና ከስኬታችን ወደ ኋላ እንላል ማለት አይደለም። ነገር ግን እናንተ ስኬታማ በምትሆኑ ሰዓት ወዳጅና ጥላታችሁን መለየት መቻል አለባችሁ። ሁሉ ነገራችሁን አሳልፋችሁ የምትሰሩትን አለመናገር፣ የምታስቀምጡትን አለመናገር። እናንተ የሆነ ወርቅም ሊገዙ ሊሆን ይችላል፣ የሆነ ነገር መኪና፣ ያላችሁን ነገር ሙሉ በሙሉ ለሰው ማሳየት የለባችሁም። እናንተን የሚጥላችሁ እንዲሁም ለእናንተ ስበብ መንገድ የፈጠረላችሁ ሰው ነው መልሶ የሚጥላችሁ። ባነሳችሁ ልክ በዛው ነው የሚጥላችሁና ጥንቃቄ አድርጉ። ይህ ምክሬ ነው። እኔ አንዳንድ ነገሮች በማያቸው ነው እንደዚህ የምላችሁ እና ይጠቅማችኋል። እንዳልኳችሁ ምንም አይነት ጓደኛ ሊኖራችሁ ይችላል። እንዲሁ የግድ ወዳታለሁ ተወደኛለህ ብላችሁ የምታምኗት የሰው ላይ ማለት ተቀያሪ ነው። ዛሬ ሌላ ነው፣ ነገ ሌላ ነው። በምን ምክንያት እንደሚቀየሩ እንኳን አታውቁትም። የምር በጣም በእምነታቸው ጠንካራ ናቸው፣ ያለህን ቃል ያውቃሉ፣ እንደዚህ ናቸው ብላችሁ የምታምኗቸው ሰው ራሱ በምን ምክንያት እውነት ነው የምነግራችሁና እንዲሁ በገንዘብ ሊቀየሩባችሁ ይችላሉ። ብቻ በብዙ ነገርና በምን እንደሚቀየሩ ስለማታውቁት እንዲሁ ሙሉ በሙሉ ማንነታችሁን አታውሩ ልላችሁ ፈልጌ ነው። እና ከዚህ አንግል እንግዲህ እነ ጆሲ የምር ደስተኛ ናቸው፣ በጣም ጥሩ ናቸው። ጥሩም ስለሆኑ ነው እንደዚህ እያሉ እየሄዱ ያሉት። ግን ያ ማለት አላህ ይጠብቀን እንጂ ነገ አይቀየሩም ማለት አይደለም። ግን ደግሞ እንዳልኳችሁ ልብ ተቀያያሪ ስለሆነ አላህ ይጠብቀን ሁላችንም። እና በዚሁ ከቀጠሉ እነሱ በጣም ስኬታማ ይሆናሉ። እንዳልኳቸው ሄሉ እንግዲህ እንዲያተና አንድ ወንድም ነው እነሱን የምታያቸው። ግን ደግሞ በእሷ ብቻ ሳይሆን እየሰራች ያለችው በሁላቸውም ቻናላቸው እያደገ ነው፣ እየተጋገዙ ነው፣ ከሚፈልጉትን ደረጃ እየደረሱ ነው፣ ብራቸውን እየሰሩ ነው፣ ሴፍ እያደረጉ ነው። በጣም ደስ ይላል። ገብቷችኋል? የሚፈልጉት ቦታ እየዋሉ ነው፣ እየመጡ ነው፣ እየተዝናኑ ነው፣ በሰውም ተወዳጅን እያገኙ ነው። ይህ ምንድን ነው? እነሱ ስለተዋደዱ መጀመሪያ ማለት ነው። መጀመሪያ እነሱ ሄሉ አሁን ባለፈው አይታችኋል ጆሲ ጋር እንደዛ በሆነ አጋጣሚ ተነጋግረው እንደዛ ምንጭቅጭቅ እያረገችው ራሱ እንደዛ እየተባባሉ ለምንድን ነው ካላስ ያ ማለት ውስጣቸው ቂም የለም። በሰዓቱ ላይ ተነጋገሩ፣ ካላስ ወዲያው ይተውታል። በቃ ያጋጠማቸውም ነገር ተመካክረውም እንዲሁ የሚያደርጉት አናቅም። ዙሮ እንደዛ ስለሆነ ያንን ሁሉ እያለፉ ይኸው ዛሬ ስኬታማ ለመሆን ነው የሚጥሩት። አንዱ ሲያጠፋ አንዱ እያረመ ማለት ነው። እና ለማንኛውም ቻናሌ ላይክ ሰብ አድርጉኝ።